ጀመረ ደግሞ ወደኋላ ሁሉም ወደ ለታላቁ በዓል እንኳን በሰላም አደረሳችሁ አደረሰን። ያን ጊዜ እልላችሁ እግዚአብሔርን አመስግኑልኝ። ለሁለተኛ ጊዜ ሊቃውንት ይገባሉ። ታተካበሩና ሊቃውንት ወደ ማለት ነው። ሊቃውንት ለመርጌታ ወደ ማለት ነው። አስገባቸው መርጌቶች ናቸው። Yeah.
ለቆያችሁ እግዚአብሔር ያመሰግናል። አባታችን ወስዳችሁ እሺ ይበቃል።
ይሰማል? ለሁሉም ይሰማል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ከፀሐይ መውጣት ጀምሮ እስከ ምዕራብ ድረስ ከምድርም ከሰሜንም እስከ ደቡብ አቤቱ ቅድመ ዓለም ነበር። ዓለምን ሁሉ ፈጥረህ የምትገዛ ዓለምን አሳልፈህ ለዘላለም የምትኖር ጥንትም ፍጻሜም መጀመሪያም መጨረሻም የሌለህ አምላክ ኃያል ጌታ ለአንተ በሰማይ በሰራዊት መላእክት በምድርም በደቂቀ አዳም በባሕር ውስጥ የተጠቀሙ ሁሉ አንደበት ቅዱስ ስምህ፣ ሕያው ስምህ፣ ኃያል ስምህ የተመሰገነ ይሁን። የምናፍቃችሁ የምወዳችሁ መከለሌና ክብሬ መመኪያዎች እና መኩሪያዎች ተስፋዎች አለኝታዎች ክቡራንና ክቡራት ቀዳማውያን መነኮሳት እንዲሁም ካህናት፣ ዲያቆናት፣ ሽማግሌዎች፣ ባልቴቶች፣ አረጋውያን፣ ጎልማሳዎችና ወጣቶች በክፍል በገባኝ ያላችሁ የዛሬ አበቦች፣ የንጉዶች፣ ሕፃናትን ሁሉ እንደምን አደራችሁ? እንደምን አረፈዳችሁ? እንደምን አላችሁ? እግዚአብሔር ይመስገን። በሁላችንም አንደበት የእግዚአብሔር ስም የተመሰገነ ይሁን። የገመድ ጅራት አበጅቶ ሁሉንም በጎችንም በሎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታቸውን ገለባበጠ። ዮሐንስ ወንጌል መንግሥት እንደጻፈው በዮሐንስ ወንጌል ምዕራፍ 2 ከቁጥር 15 ያለቃል። ዛሬ የምንማማረው በዚህ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቅድስት የተፋጀ ቢታንያ ከደብረ ዘይት ራራ ግርጌ ያለው መንገዶች እንግዲህ ከደብረ ዘይት ወደ ኢየሩሳሌም ሲወርድ ወደ ኢየሩሳሌም ቁልቁለት ሲሄድ ሁለቱን በደቀ መዛሙርቱ ያው ይሉና በመንገዳችሁ ላይ ሁለት አህዮች ቁርኝትነዋልና እናቲቱን ታያላችሁ ብሎ ሰደዳቸው። የተባሉትን አገኙ። ባለቤቶችም ወደ ነጥቆላቸው ሲሉ አይ ለጌታ ያስፈልጉታል ብለዋል። ማስቀድም ነገራቸው ነበረ። በምን ስሏቸው ለጌታ ያስፈልገዋል በሉ ብሎ ልኳቸው ነበርና በዚህም እነሱ ምን የተባለውን አገኙ። ልብሳቸውን እየጎዘጎዙና ቅርንጫፎችን ዘንባባውን እየነሰነሱ በመንገድ ላይ እንኳን አንተ ጌታ በዘባነ ኪሩቤል ላይ ቅዱስ 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 የምትባል አምላክ የዘመናት አምላክ የነገሥታት ንጉሥ ያህያለን ጌታ አንተ ያለህባት የተቀመጥባት አህያ ማዋራ መሬት አትነካም ብለው ልብሳቸውን እያነጠፉ እንደገና ደግሞ ቅርንጫፎችን ዘንባባዎችን እየነሰነሱ ወደ ኢየሩሳሌም ሄዱ ነበር። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ከተራራው አብነት ሲደርስ ወደ ኢየሩሳሌም ኢየሩሳሌምን ሲያያት ምንድን ነው የሆነው? አለቀሰላት።
ብዙ ዋና የተለቀሰላት አሁን ብዙ የሚለቀስላቸው ሰዎች አሉ። ብዙ የሚታዘንላቸው ሰዎች አሉ። ብዙ በእውነት ሐዘን የሚገባ ማዘን የሚገባ ልናዝንላቸው የሚገባ ሰዎች አሉ። ወገኔ እና ኢየሩሳሌምን ተመለከተና ቀና ብሎ አለቀሰላት ጌታ። በሉቃስ ወንጌል ምዕራፍ 19 ቁጥር 40 እና 41 ላይ አለቀሰላት። በሕይወታችን ቅምጥል ግን በሕይወቷ ሳለች የሞተች ማለት ናት ይላል። አሁንም ቅምጥሎች አሉ፣ በሕይወቶች ቅምጥሎች አሉ። እንለቀስላቸው። ማፍረስ እንጂ መስራት እናውቁ፣ መናድ እንጂ መካር እናውቁ። ሊፈጠሩ ለጥፋት የተፈጠሩ ብዙዎች በተወካይ ያልባች ሪታ የሌላቸው ምስጋና የሌላቸው ለሰው ክብር የማይሰጡ ለወዳቸው ብቻ ያደሩ ወደ አምላኮች አሉ። እነዚህ ማልቀስ ነው። ኢየሩሳሌም እኮ የምትሰራውን ነገር አየና አለቀሰላት። የሚደርስባትን ችግር ተመልክቶ አለቀሰላት። ኃጢአት ካለ መከራ አለ፣ ኃጢአት ካለ መቅሰፍት አለ። ይህ በኃጢአት ንጹሕ ሆኖ እግዚአብሔርን ስንለምነው ያ የቸርነቱ ስራ ነው። መሐሪ ነው፣ ይምረናል፣ ይቅር ይለናል። ይህ ካልሆነ ግን ያው አምላካችን አይበደለው እንዴ? ቅዱስ ጴጥሮስ እኮ ሕግን ላልጠበቁ መላእክት እንኳን አለ ቅዱስ ጴጥሮስ ሳይራራላቸው ወደ ስልክ ጥሩ እስከ ፍርድ ቀን ይጠብቃቸዋል አለ። መካጠፋ እንዴት ነው? እና አሁን ቅዱስ ጌታ መድኃኒዓለም ኢየሱስ ክርስቶስ አለቀሰላት። በዛውም ደግሞ ሆሳዕና በአርያም እያሉ አይሁድ ሕፃናት እያመሰገኑት ነበር የሚጓዙና በጉዞ ላይ ሊቃነ ካህናት የምስጋና መስማት መሄድ አልፈለጉም። ከፋቸው፣ ደነገጡ፣ ተጨነቁ። ይኸው ጌታ በተወለደ ጊዜ አወቀ ኢየሩሳሌም አብራ ተጨነቀች። አሁንም ደግሞ ይህን ምስጋና ሲሰሙ ሊቃነ ካህናት ጨነቃቸው። የአይነት ምስጋና መስማት አይፈልጉም። እነሱ ቢመሰገኑ እንጂ ቢያመሰግኑ ወይም ሌላ ሲመሰገን መስማት አይፈልጉም እና ጨነቃቸው፣ ታወቁ። ዝም በሉ በላቸዋል። ዝም በሉ። ከፈሪሳውያን ከሕዝቡ መካከል ከፈሪሳውያን አንዳንዱ መምህር ሆይ ደቀ መዛሙርትን ገሥጻቸዋል። መልሶ ምን ያላቸው እላቸዋለሁ፣ እነዚህ ዝም ቢሉ ድንጋዮች ይጮኻሉ። የቢታንያ ድንጋዮች አመስግነውታል። ታርጓችሁ ዘንድ ወደ ዋና ወርሳችን ሄደን እነሆ ከመቅደስ አወጣቸው። ርዕሳችን ከመቅደስ አወጣቸው። የገመድ ጅራት አበጅቶ ሁሉንም በጎችንም በሬዎችንም ከመቅደስ አወጣቸው። የለጓጮችንም ገንዘብ አፈሰሰ፣ ገበታቸውን ገለባበት። የሰማችሁ ነው ወገኖች። እግዚአብሔር ቃለ ሕይወት ስሙ። እግዚአብሔር ቃለ ሕይወትን ያሰማችሁ። እንደዚህ ነው። በጣም ጉባኤ ማለት እንደዚህ ሲደማመጥ ጥሩ ነው። ሲደማመጥ ጉባኤ እንጂ ልምድ ስለለ ከፋፈረ ልምድ ስለላቸው ዘመን ያላቸው ሰው ያላስ እናንተማ እግዚአብሔር አምላክ በእውነት እውነተኛ ፍቅር እግዚአብሔር ቃልበት ያሰማችሁና ዝማሬ መለክት ያሰማችሁ። እንደዚህ የሰጠኝ አንዳንድ ቦታዎች ከመቅደስ አወጣቸው። አሁንም ቢሆን ከመቅደስ መውጣት የሚገባቸው ሰዎች አሉ። ከመቅደስ መውጣት ጌታችን ኢየሱስ ክርስቶስ ነው። ቢነግሩ ያገኛቸው ከመቅደስ መውጣት ቤቴ ጸሎት ቤት ትባላለች። እናንተ ግን የወንበዴ ዋሻ ያደረጋችኋት፣ የሌባ መግነች ደረቅ ያደርጋችኋል። የቤተ ክርስቲያኑ ገዳሚያው ከገዳም መነገድ ክልክል ነው። እንደው ምችም አይሆንም፣ አይሰላም። ዝም ብሎ ልቅስ ማቋረጥ መተው እንደው አላበጀውም ብሎ ጥፋትን ማመን መልካም ነው። አለዛ ግን ስለማይበጅ ስለማይረዳ ስለማይጠቅም ጥቅም ስለሌለው መስፈኤው የገመድ ጅራፍ አበጅቶ አስወጣቸው። የገመድ ጅራፍ አበጅቶ ሁሉንም በጎችንም በሬዎችንም ከመቅደስ አወጣኝ። የለዋጮችን ገንዘብ አፈሰሰ።
ገበታቸውን ገለባበጠ፣ ወንበራቸውን ገለባበጠ። ቤት አለ የንግድ ሻጮችን ይህንንም ከዚህ ውሰዷ፣ የአባቴን ቤት የንግድ ቤት አታድርጉ። የሰማችሁን ወገኖች አደራ ናቸው። በዚህ እርዱ። ሌላ ቆፍሩልኝ ረሱልኝ አይደለም፣ እርዱ ይበል። በዚህ እርዱኝ ወገኖች፣ በዚህ እርዱኝ፣ አደራ እርዱኝ፣ በዚህ አደራ ናቸዋለሁ እና እርዱኝ። በዚህ እርዱኝ። የንግድ ቦታ እንዳታደርጉት። ወንቅሽ እንደማ አይታሰብም። ብዙ ባለቤት አለው ወንቅሽ፣ ብዙ ተቆርቋሪ ያለው ይታዘባቸዋል፣ ያሳፈራል በጣም። ይኸው የገመድ ጅራት በቤተ መቅደሱ ሲነግዱ አየህ። እናንተስ በቤተ መቅደሱ ዝሙት፣ በቤተ መቅደሱ ልምድ፣ በቤተ መቅደሱ ዘረኝነት፣ በቤተ መቅደሱ ወዳጅ ማብዛት፣ አንዱን ወዳጅ ሌላውን ጠላት ያሳፍራል። ጥሩ አይደለም እና እኔ አሁን ትምህርቱን ባጭሩ ነው የምትወው፣ ይበቃኛል። ነገርኋችሁ። ሌላ ጊዜ እንማማርበታለን። ይህን ነገር አስተካክሉ፣ ወደ ልባችሁ ተመለሱ። አይበጃችሁም። ሄዳችሁ በኋላ ደግሞ ሺህ ጊዜ ብትደውሉ አልቀበላችሁም። አሁን ነው አጥብቄ ማስተምር። ከዛ በኋላ ምንን የፈለገ ቢሆን ያው እግዚአብሔር ከመላእክት ሳጥናኤልን ጣለው። እዛ ለምንድን ለሰውንስ የምታስቀ እንዲህ እየጮህ እስከ ነፍስ ቅጣ መክራለሁ። ከዛ በኋላ ግን እንግዲህ የእግዚአብሔር የሚያደርገውን የእግዚአብሔር ስራ ማየት ብቻ። እኔ አቅም የለኝም። ተጠንቀቁ። ህግን እሱ ፈቅስ እንዲያጠራቀኝ ወረት አደርገዋለሁ ብትል አያባረክላችሁም። አሁንም ብዙ የምናውቀዋለ የሄዱ ከዚህ በፊት አሉ። ምንም እንዳካሄዳቸው አይደለም። ነገ አያዋጣቸውም። እስከሱ የሚፈቀድላቸው በጸሎት መትጋት፣ የትሩፋት የበረከት ስራ መስራት፣ መጾም፣ መጸለይ፣ መስገድ፣ ለበሽታችሁን መከታተል። ከዳናችሁ በኋላ መኖር የምትፈልጉ ወደ ሀገራችሁ ሄድ። ተለቃልቃችሁ አራግፋችሁ ጋቢያችሁ ውስጥ አረ ምን አባህን ብትሉኝ ግድ የለም፣ ምን አባህ አመጣለህ ብትሉኝ ግድ የለም። ምንም አይደለም፣ ግድ የለም። እኔ እችላለሁ፣ ታጋሽ ነኝ። ግን ነገር ግን ፍርዴን ከእግዚአብሔር እጠብቃለሁ። እሱ የጸሎት ቦታ የምትቀማጠሉበት አይደለም። ሸሮድ እኛ የማናውቀውን እንዲ እናንተ ሁሉን እንደታፈራችሁ በጣም እንዲ እና ይኸው ጌታ ኢየሱስ ክርስቶስ ነው። አቤተ መቅደሱ ወንቅሸለሽ ሲነግዱ አገኛቸው፣ አወጣቸው በጅራት። ይህንን ክፉን ነገር ወደ ጸበተኞች እንዳታዞሩባቸው። ጥቂት የጠገባችሁ ጥቂት ከእጅ የወጣችሁ ሰዎች እነሆ ብዙውን እንደኔ ድሃውን እንደኔ የተገፋውን ሰው ችግር እንዳታደርሱበት። በኃጢአት የወረደ ጻድቃን እንዳይሆን ችግሩ ነገር ያለው እንጠንቀቅ። በቃ በገመድ ጅራፍ አባሯቸው፣ በሬውን ማወጣ፣ ወንድሞችን ማወጣ፣ በጎችን ማባረር፣ ወንበራቸውን ገለባበጠ። ጌቴ ጸሎት ቤት ነው የሚባል እናንተ ግን የወንበዴ ዋሻ አረጋችሁት ብሏል። እንደናንተ እንደሰሞኑ አመሳስታችሁ አባ ዮሐንስ ጠፍቷል። ማን ያስተውላል? ምን የፈለገ ብንቆፍረው በዶዘር በመዶሻ ብንመተው ማን ይናል? ማን አፉን ከፍቶ ይናገረናል? ምን ባለቤት አለው ብላችሁ እንደ አቅማችሁ ተጠቀማችሁ አይደል? አሁን ደግሞ የምትሰሩትን እያየሁ አሁን የምትሰሩት ያለማቋረጥ እያየኋችሁ ነው። ግድ የለም እኔ ነገሩ ለጻድቃን እንዳይተርፍ ብላችሁ ልቅስ ወጣችሁ ሀገራችሁን ብትሄዱ መልካም ነው። በሌላ ቦታ እንዳለሱ አለ እናንተም ስደተኛ ናቸው ለሚበትም ወጣ እያላችሁ ምናምን ነው። አለዛ ግን ማታነጋግሩ ብዙ አታለፈልፉ። እንደተዋደርነ እንደተስማማን መለያየት መልካም ነው። ፍቅር የመሰለ ነገር በቤት ነው። እንደተስማማን መለያየት ነገር ያለው ምንም የፈለ እኛ አሁን ኮሚቴ አስፈጻሚ ሁሉንም ብቻቸዋለሁ። ይህን ያህል ብዙ ለውጥ ሲታይ የሚያሳፍር ነገር ሲታይ ዝም ብለው ማየታቸው በጣም አፍሬባቸዋለሁ። ያን ተቆርቋሪ ትክክለኛው መስመር ጠብቆ ይሄ ነገር መሆን የለበትም። አባታችን እንዲደረግ እንዲሆነ ነገር እኮ የለም ስርዓቱና ነገሩ የገዳሙ ክብር ተዛባ ብትሉ የገባበት ይልምናል ሲያብደን ይቀራል እንጂ ዝም አለድመች ለምን የነፍሴን ነው የምሰራ ሌሎች ያላበርገኔ ከተዋገኝ ተገባ አንደኛ ፈርተ ሁሉም እንዲጠቀም አድርጌ የሁሉንም አጠቃቀም ደግሞ
ጀምሬ አካፍያለሁ። ሁሉም በቃ ምንጊዜም ከአሜሪካ ከአውሮፓ ሰው እየተጠቀመ እንዲሄድ አፍያለሁ። በተለይም ደግሞ እየቀረበ በሄደ ቁጥር የመጨረሻ ብዙ ጥቅም የሚያገኙ ሁሉም ተሰብስቦ በሚያልበት ምንም አይነጋገርም። እዚህ በላይ ታዲያማ እንግዲህ ድሮ ስል ነበር አለ ቁስልሽ ክልክል ነው ወገኖች። እዛ ሄዳችሁ የፈለጋችሁት ማረግ ትችላላችሁ። ይሄው ዛሬ ጌታችን መድኃኒታችን ኢየሱስ ክርስቶስ በገመድ ጅራፍ አባረራቸው፣ ወንበራቸውን ገለባበጠ። ቤቴ የጸሎት ቤት ናት ብሏል። እንግዲህ አልድከም በቃኝ። ያስተማረን የመከረን የገሰጠን አምላክ የተመሰገነ ይሁን። የከርሞ ሰው ይበለን። በዓሉን የሰላም በላይ ያድርግልን። ጌታ ሆይ አምላካችን የዛሬ ዓመት በሰላም በቸር አድርሰን እኛም በቸር መልስ። ህዝባችን ወገናችን በሰላም አቆይ። ሀገራችን ኢትዮጵያን ጠብቅ። ገዳማችን ዳሯን እሳት ማህባን ገነት አድርገህ ከክፉ ከወየለ ይጠብቅልን። እኛንም ከበልቶካት ከአግቧል በልቶካቤት አግቧጆችን የሆነ የጠራት ጊዜ መጠራቱ የሰይጤ ቀሰቢያኔ የቤት ሰይጣኖችን አለቅልናል። አባታችን ሆይ አባታችን ሆይ ትምክኖስ መንግሥትን ፈታ ፈቃድን ሰማይ እንደሆነ እንዲሁም በምድር ያለመጃስትንዘን በደላችንን ይቅር በለን እኛም የበደሉንን አቤቱ ወደ ፈተና አታግባን ከሁሉ አድነን። መንግሥት ኃይል በምስጋና ለዘላለሙ አሜን። ለቤታችን ቅድስት ድንግል ማርያም ሆይ መልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽ ፍሬ ኢየሱስ ክርስቶስ የተባረከ ነው። ጸጋን ቅዱስ ሆይ ደስ ይበልሽ። ጸጋን የተመላሽ ሆይ ደስ ይበልሽ። ጸጋን የተመላሽ ሆይ ደስ ይበልሽ። በእግዚአብሔር ካንቺ ጋር ነውና ተወደደው ልጅሽ ጌታችን መድኃኒታችን ኢየሱስ ክርስቶስ ይቅርታና ምሕረቱን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ ለካህናት አለቃ ለሐዋርያት ቃሉን የሰጠ አባቶች፣ ካህናት፣ ወንድሞች ዲያቆናት፣ ወንዶችም ሴቶችም ከዚህ የተሰበሰባችሁ ማታ የተፈታችሁ መጋባችሁ ሆነ ይህን እናንተ በመንግሥተ ሰማያት በማለትነ ክርስቶስ ምዕራፍ 12 ጊዜ ከመወንዝልት ለማርያም ማለትነ ክርስቶስ ሊመራት 12 ጊዜ ጊዜ ኢየሱስ ክርስቶስ ስለ ኃጢአት ወደቂያቱ ማይሰራ ኃጢአት እግዚአብሔር ይባርካችሁ። እግዚአብሔር ይባርከን። ሕፃናቶችን እግዚአብሔር ያሳድጋችሁ። ሽማግሌዎችን ጉልበታችሁን ያበርታ። ነፍሳተ ሙታን ነፍሳቸውን ይማር። በየሆስፒታሉ የተኙትን መላእክት ይላክልን። መንገደኞችን ሰላም ያደርስልን። ያን በሰላም ብትሄድ በግርማ ሞገስ ይመልሰን። እግዚአብሔር ይባርካችሁ። በፍቅራችሁ በጸሎታችሁ በእምነታችሁ አስቡት። ቀሪ ስርዓት ያላችሁ ጨርሱ። ከኔ ጋር ያላችሁን አገልግሎት እዚህ ያጠቃለናል። በማንጉም በለን በጸሎት እንስጋ፣ እንስገድ፣ እንጸልይ። እችን ሰሞን እንስገድ፣ እንጸልይ። እችን ሰሞን እንበርታ፣ በጸሎት እንጠርክል። የተጣላችሁ ታረቁ። ልባችሁን ለእግዚአብሔር አስረክቡ። ልባችሁን ንጹሕ አድርጉት። ከተንኮል የሸሻችሁ ኃጢአት የራቃችሁ ሆናችሁ ማረን፣ ይቅር በለን፣ የከርሞ ሰው በለን በሉ። እኔንም አስቡኝ። ሀገራችንን ሁሉም ነገር በሀገር ሰላም ነው። ኢትዮጵያንም አስቧት። ደህና ሆኑ። በቃ ደህና እና እንግዲህ ሌላውን የመንበረ ጸባዖትን አገልግሎት አናጢዎች እንደገና ደግሞ አሸዋው ጭጭካላውን ግንባታ ተጀምሯል። ዶሙም ኮለኑ በጣም ስራ የተጻደፈ ከነበረው በላይ የተጻደፈ ስራ ነው የገጠመን። አሸዋው ጭጭካለ ነው፣ ጥቃት ነው። ጠጠርም ደግሞ ያው እየገዛን ነው አሁን ጠጠርም እና እንግዲህ ሌላው ሞባይላችሁ እንዳይጠፋ ሴቶች በሴቶች ማደሪያ፣ ወንዶች በወንዶች ማደሪያ ንጽህናችሁን ጠብቃችሁ ከኃጢአት ርቃችሁ አደራውን ቅሸትል እንዲህ አይነት ችግር ገጠመን እንዳትሉ አደራ። ስድነን መጣን እንጂ እንዳይመስል ገጠመን እንደሆን እንዳትሉ አደራ እንምላችሁ። ያው መብታችሁ የተከበረ ነው። ብሔር ብሔረሰቦች በየቋንቋችሁ ነው የምትዘምሩት። መብታችሁ የተከበረ ነው። ማንም የሚነካችሁ የለም። እንደ እግዚአብሔር ፈቃድ ማለት ነው።
ከአቅማችን በላይ የሆነ ካልመጣ እኛ አንመጣም። ነገር ግን አደራ ሊቃውንቱ፣ ካህናቱ፣ መርጌቶች፣ ቀሳውስቱ፣ ዲያቆናቱ አደራ መናንያን በየዓለም የመጣችሁ በርቱ። ህዝቡ፣ ገበሬው፣ ወጣቱ፣ የጫቶ ሲጋራው የምትሉት ደንበር መታፈር ደረት የምትከፍቱት ይበቃችኋል። እንግዲህ በሀብታችሁ ደሩ፣ በገንዘባችሁ ደሩ፣ ንጽሕናችሁን ጠብቁ። የከርሞ ሰበለንችን በእውነት እስከ ትንሣኤ ድረስ እንደዋንም ለዘላለም ቢሆን አይለወጥም። ቃላችን ግን በተለይ ደግሞ አሁን የጌታን መከራ ጌታ የተገረፈውን ግርፋ የተቸነከረውን ችንካሩን የተሰቀለውን ስጋው እየተበጣጠሰ ቦዩ ደግሞ እንደ ቦይ እየተፈሰሰ መከራውን እያሰባችሁ ነው ማልቀስ ያለባችሁ። ወይ ሰሞን መጸለይ መስገድ ያለባችሁ። ዛሬ ግን ሰውነታችሁ እንዳይጎዳ በሉ። ሰላም ዋሉ፣ ደህና ዋሉ። ጨርሻለሁ። እግዚአብሔር ይባርካችሁ። ሰላም ሁኑ።